ምንም ያረግናቸው ነገር የለም። ይሄው እንደዚህ አሰቃይተው ገደሉት ባለቤቴን። የኢትዮጵያ ሕዝብ የሱን ደም ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስለከላከል ጽድቅ ማይሆንበት ምክንያት የለም። ሚኪኔ ስደት ላይ 24 ቤተሰቦችን ቀብሬያለሁ። አስርቱ ጋር ሀገሬ ስገባ ቤተሰብ እንኳን እንግዲህ ያው እንዲህ በአንድ ቀን የመጣ ይመስላችኋል እንዴ? ከአመት ጀምሮ እየጮህን ነበር እኛ። ሶሻል ሚዲያ ከአሁን ሰዓት ጀምሮ ሰላማዊ ትግልና ውጊያን ቀጥል የተወታ ለመርሃ ግብር አዘጋጅተን የት ቤተክርስቲያን እንደምንጠራችሁና ለመፍትሄው እንቅስቃሴ እንደምናደርግ እናሳውቃለን። ይሄንን መልእክት ኦርቶዶክስ ሆነን ለሺህ ሰው እንደው ሼር ማታረግ ከሆነ ወላዲተ አምላክን እንደው የአባቶች እና አቡነ ጴጥሮስ አጽማቸው ሾሆሮ እንዳይወጋል ነቢያችን ዝሙት እያሉ እንዴት ነው ጓደኛ አድርገህ የሚይዘው? እንደዚህ አይነቱን አንገቱን መበጠስ ብቻ ነው። እሺ ጓደኛ የሚባል ነገር የለም። ነብዩን ሲሳደብ ታየው አንገቱን ቀለው። አሁን ላይ ግን እስልምና በጣም ተረስቷል። በጣም ከክርስቲያን ጋር ጎረቤት ያለ ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሶሻል ሚዲያ ከአሁን ሰዓት ጀምሮ ሰላማዊ ትግልና ውጊያን ቀጥል የተወታ ለመርሃ ግብር አዘጋጅተን የት ቤተክርስቲያን እንደምንጠራችሁና ለመፍትሄው እንቅስቃሴ እንደምናደርግ እናሳውቃለን። ይሄንን መልእክት ኦርቶዶክስ ሆነን ለሺህ ሰው እንደው ሼር ማታረግ ከሆነ ወላዲተ አምላክን እንደው የአባቶች እና አቡነ ጴጥሮስ አጽማቸው እሾሆኖ እንዳይወጋል፣ የእነ አቡነ ሚካኤል አጽማቸው እሾሆኖ እንዳይወጋል። ስለዚህ ድምጻችን እናሰማ። ከፍተኛ ቀውስ ሳይፈጠር ያስቆምልን በሕግ አምላክ ይግባኝ ለክርስቶስ ይግባኝ ለመንግስት ሰርሰና ምንም ያረግናቸው ነገር የለም። ይሄው እንደዚህ አሰቃይተው ገደሉት ባለቤቴን። የኢትዮጵያ ሕዝብ የሱን ደም ወርቷል፣ አልቋል፣ አጥቷል። ቤተ ክርስቲያን መተን ተጠግነናል። ኢትዮጵያ ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባለናስ ይህን ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይህ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉት ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው። እነዚህ አክራሪዎች በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች ሁሉም አይደሉም፣ አንዳንዶቹ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። ይሄ ነገር በእንጭጩ መጠጨት ነው። እንደሰማችሁት ነው። መደገፍና የሚመለከታቸው አካላትም ሆነ ማህበረሰቡ አፋጣኝ ድጋፍ እንዲያደርግላቸው መረጃውን ሼርን በማድረግ ለብዙሃኑ ይደርስ ዘንድ የበኩላችሁን አስተዋጽኦ እንድታበረክቱም በትህትና ጠይቃችኋለሁ። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስለከላከል ጽድቅ ማይሆንበት ምክንያት የለም። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል ተነስና መልሳቸው ይላል። ወንጀል ማይሆኑ ታሪኮችን ልንገራችሁ፣ ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም። አሁን አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድን ነው? በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላን መረርን አሁን ገለጥ አድርገን ማውራት ይጠይቀናል። ምሳሌ ባነሳ አብርሃም የብዙዎች አባት የሃይማኖት መሰረት ነው። ዘፍጥረት ምዕራፍ 14 ቁጥር 1 ጀምሮ የምናገኘው ታሪክ አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ኮሎዶጎሞራውያን ወደ አሕዛብ ሀገር ጨርሰው ይዟቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ነው? ራሱን ማዳን ወንጀል ነው አብርሃም? ሌላ ልጨምራችሁ። ሙሴ አእላፈ እስራኤል ከነዓን እንዳይገቡ የአሕዛብ ነገሥታት ተሰልፈው አሳልፍ አሉ። እነዚያን ድል አድርጎ ገባ እና ሙሴ ወንጀለኛ ነው? ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ከስቢ የተባሉ ከስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱንም እዚያው አስጣበቀና አስቀራቸው። እግዚአብሔር ምን አለው? ፊናስ ወልደ አልዓዛር ወልደ አሮን ካህን አሰንበስ ካለ ልቤ አልዓዛር ልጅ አሮን ልጅ ፊናስ ልቤን ደስ አሰኘው አለና ምን አለው እግዚአብሔር? 300 ዓመት መዋዕለ ክህነት የክህነት ዘመን ሰጥቻለሁ አለው። ለምን ነው እግዚአብሔር እንደሚያደርገው?
ሌላ ጨምራችሁ ዳዊት ጎልያድ በእስራኤል ሲዘባበት በወንጭፉ መታው። ዳዊት ሳኦል ሲታመም ግን በገና ደግሞ ፈወሰው። ዳዊት በገናም ነበረው፣ ወንጭፍም ነበረው። ኦርቶዶክሳዊነት እንዲህ ነው፣ ይጠብቃልም ይዘምራልም። ኦርቶዶክስ ቀዳሽም ተኳሽም አራሽም ነው የነበረው፣ ጅላጅል አልነበረም። ይቀድሳልም ያርሳልም ይጠብቃልም። በዚያ ስሪት ነው የነበረው። ለምሳሌ ዮዲትን ታስታውሳላችሁ። እስራኤልን ገብሩ ብሎ ሆሎርኒስ የሚባል አረመኔ ንጉሥ ተነስቶ እስራኤልን ሊያጠፋ ሲል ገብሩ አላቸው። ምን ወርቅ ብር እህል እንገብር አሉት። እኔ የወርቅ እህል ድሃ ነኝ አለ። ታዲያ ምንድን ነው የምትፈልገው? ከእስራኤል ቀኝ አይን ነው የምፈልገው አለ። አይን ውሃ አይደለም ምን ይሰራል አሉት። ጀግና ተብዬ መመስገን መወደስ ለዝንት ዓለም ነገር እፈልጋለሁ። ሰው ጠገበ ማለት ነው። የእስራኤል ጀግኖች አይናቸውን ለመገበር ተስማሙ። ምን እናደርጋለን አንችል ብለው ዮዲት ባጭር ታጥቃ ሸብ አድርጋ ወገቧን ታጥቃ ታጥባ ተቁላ ተቀብታ ከአይዛብ ከተማ ሂዳ ሆሎርኒስን አንገቱን ድል አድርጋ መጣች። እስመ እግዚአብሔርን አዳነች። አይዛብ ነው አይምርም። ዘንዶ ውጦ ነው የሚያላምጠው። አሁን እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው። ውጦ ማላመጥ። ኦርቶዶክስ ጥላቻ ሊኖረው አይገባም። ራሱን ማዳን ግን ወንጀል አይደለም። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ እንዴት የሚል ጥያቄ ልታነሱ ትችላላችሁ። የሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምሮ ተመልከቱ። ሐናንያ የእስራኤልን ማህበር በስርቆት ለማጥፋት የ8,000 ማህበርን ወዳልሆነ መንገድ ስርቆት ሲያለማምድ ጴጥሮስ ያን ሰው ቀሰፈው። አሁን ጴጥሮስ ሊቀ ሐዋርያት ነው። በጎን በጎችን ጠብቅ፣ ግልገሎችን ጠብቅ ተብሏል። በጎን ግን ሐናንያን ቀሰፈው። አሁን ጴጥሮስ ወንጀለኛ ነው። ሌላ ልጨምራችሁ። ሐዋርያው ቅዱስ ጳውሎስ በርያሱስ የተባለ ሰው የሚያስተምረውን ያስታል። እፋለና አይኑን አሳወረው። ግን በልብሱ ጫፍ ሌሎችን አይናቸውን ያበራል። በርያሱስ ግን አይኑን አሳወረው። በጎን ብርሃን ዓለም እንላለን፣ በጎን ግን አሳውሯል። ታዲያ ጳውሎስ ስህተተኛ ነው። ሌላ ልጨምራችሁ በደም እንዲያግባባል። በኢዮር በራማ በኤረር መላእክትን ፈጥሮ አንድ ሰዓት እግዚአብሔር ተሰወራቸው። ከፈለግነ ራዕይ ዮሐንስ ምዕራፍ 12 ቁጥር 1 ጀምሮ እንመልከት። ሚካኤልና ሰራዊቱ ያን ዲያብሎስን ተዋጉት የሚለውን ተመልከቱ። እኔ ፈጠርኋችሁ አለ። ሰይፍ በሰልፋችን ክንፍ ከክንፋችን በምን በልጦ ነው አሉት መላእክት። በዚህ ጊዜ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ አርባዕ ኃይላት መላእክት፣ መናብር፣ ስልጣናት፣ መኳንንት እነዚህ ሁሉ ኃይላት መላእክት ዲያብሎስን ሊገጥሙት ሄዱ። ተዋጉት፣ ድል አደረጋቸው። ተዋጉት፣ ድል አደረጋቸው። ሶስተኛው ወደ እግዚአብሔር አመለከቱ። ፈቃድህ ባይሆን ነው ወይ አሉት። ፈቃዴስ ፈቃዴ ነው፣ ግን መስቀል ያዙ ብዬ ነው አላቸው። መስቀል ያዙና ሂደው ግን ድል አደረጉት። መላእክት እየወራማ የረርን ያተረፉት ወዳጅ ተከላክለው ራሳቸው። በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ስለዚህ ኦርቶዶክስ ንቁ ሆኖ በማንም በቀል ሳይኖረው ራሱን ግን ማስከበር መብቱ ነው። እግዚአብሔር መብቱ ነው፣ ሕገ መንግሥት መብቱ ነው። እንግዲህ ያው እንዲህ በአንድ ቀን የመጣ ይመስላችኋል እንዴ? ከዓመት ጀምሮ እየጮህን ነበር፣ እኛ እያሳየናችሁ ነበር። ይህንም ቪዲዮዎችንም እና ምንድን ያሉት ስም ቀጥልሽ። የነቢያቶችን ስም ከአሁን ጀምሮ መጥራት ኢብራሂምን አብርሃም ብለው መጥራት ያቁሙ። ሙሳን ሙሴ ብለው መጥራት ያቁሙልን። ኢሳን ኢየሱስ ብለው መጥራት ያቁሙ። ግድያው እንዲህ በአንድ ቀን የመጣ ይመስላችኋል እንዴ? ከዓመት ጀምሮ እየጮህን ነበር፣ እኛ እያሳየናችሁ ነበር። ይህን ቪዲዮዎች ነው። አትጥራ፣ ኢሳ በልና ጥራ እንጂ ኢየሱስ ብለህ እንዳጠራ። አምላክህን ማን ብለህ መጥራት እንዳለብህ ሊነግርህ ማለት ነው። ሙሳ ብለህ ትጠራታለህ እንጂ ሙሴ ብለህ እንዳጠራ። ኢብራሂም ብለህ ትጠራለህ እንጂ በፍጹም አብርሃም ብለህ እንዳጠራ። እቺ ጅማሬዋ ነች።
ስምህንም ያወጣልሃል ነገ። ምክንያቱም አብርሃም ብለህ ማጠራ ከሆነ የልጅ ስም ማን ይሆናል ማለት ነው? ነሰሰርሊ ኢብራሂም ነው ብለህ የምታወጣው ማለት ነው። ይኸውን በመፈክር ደረጃ ነው እየተነገረ ያለው፣ በመፈክር ደረጃ ማለት ነው። እዚህ አካባቢ የሚኖሩ ክርስቲያኖችን ያጸዷቸዋል፣ ፏ ያደርጓቸውና አንድ ባላፍት ሁለት ባላፍት ካለ አስቀድመው እሱን ይመቱታል። ኦርቶዶክሳዊ ከሆነ ማለት ነው ይመራዋል፣ ለቆ ይሄዳል። እዛ አካባቢ ላይ አቅመ ደካሞች፣ ደሆች ኦርቶዶክሳውያን ይቀራሉ። እዛ አካባቢ ላይ ድምፅ መሆን የሚችለውን አስቀድመው ይመቱታል። እሱን ከመቱት በኋላ ምን ያደርጋሉ? ከህዝቡ ከነጠሉት እሱን ከመቱት በኋላ ከዛ አቅመ ደካማው ይቀራል ማለት ነው። ስራቱ ቦዘኔው ምኑ ይቀራል። እነሱን ደግሞ ይጫወቱባቸዋል፣ በቀላሉ ይጫወቱባቸዋል ማለት ነው። በቀን 20 ሰው 30 ሰው 40 ሰው እየታረደ ሆን ብለው ድራማውን ያወዛግቧቸዋል። ከዛ የሆነ የቦታ ኮሽታ ይፈጥሩና ራሳቸው እኛም ተገድሎብናል አንድ ሰው ይላሉ። አንድ ሰው አይደለም ብለው የሚሄዱት ብዙ ሰው እንደተገደለ እዛ ጋር ይህን ያህል ሰው ተገደለ እዛ ጋር ምናምን ብለው ያደናግሯቸዋል። የማደናገር ፖለቲክስ ኡስታዞቻቸው ያስተማሩት ማለት ነው። አንተ 30 ሰው ተገድሎብኛል ብለህ ስትል ተሟሙተው ተራሩጠው ሰው ተገድሎብኛል ብለው ከአንተ በላይ ጩኸታቸውን ይጮሁታል፣ ከአንተ በላይ ለቅሷቸውን ያለቅሱታል። ምንድን ነው እነሱ ከኔ በላይ ተበድለዋል ብለህ ዝም ትላለህ። አንተ በጣም በጋልክበት ሰዓት ላይ በረዶ የሆነ ውሃ ይሸልሱብሃል፣ ለቅሶን ይቀሙሃል። እንድታለቅስ እንኳን አይፈቅዱልህ። ካላ ስታጣራ አንተ 30 ሰው ነው የሞተብህ፣ እነሱ አንድ ሰው ነው የሞተባቸው። አንድ ሰው ይሙት እያልኩ አይደለም። ያንንም ራሳቸው በቁማር የገደሉት ነው። ቃል ካለ ታዘጋጅልኛለህ እንዴ ቁማሩን እንደሚጫወቱ። ሚኪኔ ስደት ላይ 24 ቤተሰቦችን ቀብሬያለሁ። ሶስቱ ጋር እኔ ሀገሬ ስገባ ቤተሰብ እንኳን እንዴት ነው እርግጥ ነው ኢትዮጵያ ውስጥ ያላችሁ ሰዎች ማለት በልበ ሙሉነት እንኳን መናገር አትችሉም። ብዙ ነገር አለ። ግን እንኳን ቢያንስ በቃ አይደነው ምን እንደምላላውቅም እኔ እያደር ነው እያንገበገበኝ ነው። በሰዓቱ በሆነ ድንስስ ነው ያልኩት። ድንስስ ማለት ነው በቃ ያደር በተለይ ሰው ካለ እዛ ያለውን ነገር ስሰማ እግዚአብሔርን እስካሁን ድረስ ከሌላ እምነት አንድም ሰው ቤቱን ጥሎ አልተፈናቀለም። አንድም ሰው ንብረቱን ጥሎ አልተፈናቀለም። የአንድም ሰው ከብት አልተዘረፈም። የአንድም ሰው ሕፃን አልተሰረቀም። የአንድም ሰው ከሌላ እምነት ያሉ ሰዎች እየተያዙ ብር ክፈሉ የተባሉ የሉም። ለምን መስቀል አንገት ላይ መሸከም ክርስቲያን መሆን ብቻ ዋጋ የሚያስከፍለን እስከ መቼ ድረስ? ቢያንስ እንኳን የአንድ ሰው ድምፅ ዋጋ አለው። አንተን የሚከተሉ ሰዎች የሆነ ቦታ ላይ ሊደርስ ይችላል። ሰው ያፍትዱ ሰምተህ የሆነ ነገር አድርግ። እግዚአብሔርን እዚህ ያለሁበት ስደት ላይ በቃ የሚያሰቃየኝ አረብን መረጥኩ፣ የሚገለኝን መረጥኩ፣ የሚያሰቃየኝን የስደት ህይወት መረጥኩ። ሀገር ላይ የሆነ ሰው በክርስትናው ካልኖረ አፈር ካለበሰ በአግባብ ካልተቀበረ ሚኪያ ሞራ ከበላው ምን ዋጋ? እስኪ 2 ዓመት ህፃን ልጅ ምን ያደርጋል? ሚኪዬ ይዘርፋል፣ ይሰርቃል። አንዱ ተረጋጊ። አሁን እንዳልሽው ድምፅ ለመሆን ያሉበት ሀገር ይወስነዋል። አሁን ያለንበት ሀገር ላይ እንደዚህ አይነት ነገር ሚኪም ያለበት ሀገር ላይ እኔም ያለው ተመሳሳይ እንደዚህ አይነት ነገር ማውራት እንደዚህ አይነት ነገር ማጋራት አይቻልም አልኩኝ። ግብር ካልከፈሉ መገደል አለባቸው። 3 ምርጫ አላቸው አልኩኝ። ይሄ ነገር ስህተት ነው ወላ ትክክል ነው? ወላሂ ነው እኮ ነው። ድሮ እንደዚህ እኮ ነው የሚደረገው። እንደውም ልብስ መልበስ የለባቸውም። እንደኛ ወጣ ያለ ልብስ እንኳን ወጣ ያለ ልብስ አለበስኩም እና ትክክለኛ አይደለም። ቁርአን እንደዛ አይደለም እንደሚያዘው። ትክክል ሃይ ትክክል ነኝ። በነገራችን እውነቱን በመጽሐፋቸው ሙስሊም ያለበሰውን ያላማረበትን ልብስ ክርስቲያን ሊለብስ አይችልም። ክርስቲያን ያማረ ልብስ ሊለብስ አይችልም።
ሲጀመር ሁለት ተመሳሳይ አሁን እንደምንለብሰው ጫማ እንዲጫማ አይፈቀድለትም። የተለያየ ጫማ እንዲጫማ ነው የሚፈቀድለት። የተዋረደ ሆኖ እንዲሆን ነው የሚፈልገው። በነገራችን ጂዚያ ማለት ይሄ ነው። ያኛው ነገር ታክስ ብቻ አይደለም፣ ሁለመናው እንዳለ በዚህ ስርዓት ውስጥ የሚሄደው ጸጉሩ ይሄን መቆረጥ አለበት። ልብስ ከሙስሊሙ ያማረ በላይ ማልበስ የለበትም። እንደዛ እንኳን ቢያይ እንኳን አስወልቆ ሙስሊሙ ልብስ ይገባዋል። በደም ስሙ የልጅ ግቢ ነው። አንድ ወደ እስልምና በፍቅር ዳዕዋ እናደርግላቸዋለን ሙተው ብለን፣ ሁለት ግብር ይከፍሉናል። ጂዚያ ይባላል። ግብር ይከፍሉናል ካልሰለሙ። ይሄም ደግሞ አህለል ኪታቦች ነው። ነሷራና ይሁዳን በየዓመቱ ይሁን አላሁ አለም ይከፍላሉ። እንደውም ወጣዋጣ ልብስ መልበስ የለባቸውም። ወጣዋጣ መኪና ራሱ መያዝ የለባቸውም። እነሱ መብት አላቸው። መብት ማን የሰጣቸው? መብት የላቸውም። እንደዚህ የሚባል ነገር አይደለም። አላህ የሰው ልጆች የፈጠረው እንድንገዛው ነው። ትክክል ነው። ይሄ ትክክል ነው እያሉ ነው ማለት ምን ማለት አለው? ትክክለኛ አይደለም ነው እኮ ጥያቄው። እንደዚህ ነው የሚመስለኝ፣ ወላሂ እንደዚህ ነው የሚመስለኝ እንዴ። ከዛ ትናንትና እንደዚህ እየተናገረ አንተ ሙስሊምን አወክልም ማለት እንዴት ነው ሙስሊምን ማወክለው? አብይ አህመድ እንደዚህ ብሎ መዋጋት ክርስቲያኖችን ይችላል። የምንወዳቸው ክርስቲያን አሉ እንዴ? ክርስቲያንን እኮ መውደድ አይቻልም ጭራሽ። አንቺ ደግሞ ባሰሳ ክርስቲያንን እኮ ወዳጅ አድርጎ መያዝ አይቻልም። ያምሻል። በአማርኛ ጠፋማር ጭራሽ የምንወዳቸው ክርስቲያንን ወዳጅ አድርጎ መያዝ አይቻልም። ይሄ እንድታውቁ ይገባል። እነሱን የልብ ወዳጅ አድርጎ ክርስቲያንን የልብ ወዳጅ ማድረግ ብቻ የሚቻለው እስልምና ብቻ ነው እንዴ። ይሄን ማካልሽ ቁርአንን እኮ ተጋጨሽ። ትክክል ነው ወላሂ ሰው ትክክል ነኝ ወላሂ እንደዚህ ነው የሚደረገው ወላሂ። ድሮ ታዲያ እንደዛ ማስገደድ የለም በፈለገ ይመንካሉ። ለምን ነብዩ እንደዛ ይጠራሉ? እንደዛ ካልክ እንዴ ስንት ወደ ፍልስጤም ወደ እንትና ስንት ያልተዋጉት ሀገር አለ እንዴ? ስንት ነገር ነው የከፈቱልን። ኢራቅን ማንን እየሄዱ ስንት ዋጋ ከፈሉ እንዴ ነብያችን ሰለላሁ ዐለይሂ ወሰለም። ጓደኛ የምትሉት ጓደኛ ማድረግ አይቻልም። ላ ተጁዱ ቀውመን ይዋዱነ መን ሐደ አላህ ወረሱለሁ። በአላህ ላይና በመልእክተኛው ላይ ድንበር ያለፉትን ጓደኛ አባትህም ቢሆን ልጅህም ቢሆን የቅርብ ጎሳህ ራሱ ቢሆን አጎትህ ምናምን ወዳጅ አድርገህ መያዝ የለብህም። አላህን ያዘዘን። ይሄ እንግዲህ የአላህ ቃል ነው። እንዴ ክርስቲያኖች በአላህ ላይ ድንበር አላለፉ። ነብያችንን ማሚ እያሉ እየተጣሩ በቃ ዝሙተኛ ነው መሐመድ እያሉ ሰለላሁ ዐለይሂ ወሰለም ፊዳከ አቢ ኡሚ ያ ረሱላህ። እሺ ከእንደነዚህ በላይ ድንበር ማለት አለ እንዴ? ወላሂ ነው የምላችሁ። ክርስቲያን ወዳጅ አድርጋችሁ የምትይዙ ከነሱ ጋር የምትቆጠሩት ወመን የተወላ ሚንሁም ፈሁወ ምንድነው ብቻ ቁርአን አላውቅም። ከነሱ ጋር የሚወዳጅ ያው እንደነሱ ነው። ወዳጆች ምን አድርጋችሁ እንዳይዙ ክርስቲያኖችን ይሄ አይቻልም፣ አይፈቀድም። እነሱ በአላህ ላይ ድንበር ያለፉ ናቸው። በመልእክተኛው አላህን ጣዖት እያሉ እንዴት ነው ጓደኛ አድርገህ የሚይዘው? ቆይና እንዴ ነብያችን ዝሙት እያሉ እንዴት ነው ጓደኛ አድርገህ የሚይዘው? እንደዚህ አይነቱን አንገቱን መበጠስ ብቻ ነው። እሺ ጓደኛ የሚባል ነገር የለም። ነብዩን ሲሳደብ ታየው አንገቱን ቀለው። አሁን ላይ ግን እስልምና በጣም ተረስቷል። በጣም ከክርስቲያን ጋር ጎረቤት ያለ ከክርስቲያን ጋር ይዋደዳሉ። ምን ይላሉ? ይሄ ወላሂ በጣም ከባድ ነገር ነው። እኛ ወዳጅ አድርገን ምን ይዘው ሙስሊም ወንድሞቻችንና ሙስሊም እህቶቻችንን ነው። በጣም ብዙ ነገር አብሶ ኢትዮጵያ ማጭመቀ ቀን እኮ አድርጉት ክርስቲያኖች። እኛው መስቀል ምን እንደሆነ ሳላቅ መስቀልን አከብር ነበር ብላችሁ አታውቁ። ይሄን ምናምን በጣም እኮ አጃጅለው ክርስቲያኖች በጣም አጃጅለውናል። አዳቸውን በቃ ልጥፍ አድርገውብናል። በጣም የሚያሳዝን ነገር ነው። በጣም ወላሂ እንዴ ወላ እና በራ የሚባል ተረስቶ ከማን ጋር መወዳጀት ያለብን? ማንን ነው መጥራት ያለብን? በክርስቲያኖች ላይ በዋሃብያ ሙስሊሞች የሚደርሰውን ጭፍጨፋ እንዲሁም በተለያዩ ጉዳዮች ክርስቲያኖች በተለያየ ምክንያት በተለያየ ቦታና በተለያየ ጊዜያት የሚጨፈጨፉትን ለማስቆም ሁለት መንገዶች አሉ። ግን እሱ ከመንገሬ በፊት ሰሞኑን እና አሁንም ድረስ ማለት ነው በአርሲ እየሞቱ ያሉ ክርስቲያኖች እግዚአብሔር በአጸደ ገነት ነፍሳቸውን ያኖርልን። መፍትሄው ምንድነው መሰላችሁ? አንደኛው ዓለማዊ መፍትሄ ነው። ሁለተኛው መንፈሳዊ መፍትሄ ነው። ዓለማዊውን ልንገራችሁና ትንታኔ ውስጥ አልገባም። ምን መሰላችሁ? ዓለማዊ መፍትሄ እንደ እስራኤል መሆን አለቀ። እናንተ እስራኤል እንዴት በዛ ሁሉ ጨፍጫፊ የሆነ አረመኔ የሆነ አስተምሮ ይዞ አንድን አይሁድና አንድን ክርስቲያን ከገደልኩኝ በገነት 72 ድንግል ሴቶች ይሰጡኛል ብሎ ላጩ እስከሚወርድ ድረስ ሰውን አንገት ለመቆረጥ የሚሮጠውን ሰዎች መሃል ላይ ደረታቸውን ነፍተው ሁሉንም እንዳያመጣጡ ጀለቢያውን ቀፍ አድርጎ እየገረፉ የሚሸኙት የነሱ መንገድ መከተል በዓለማዊ በዚህ ምድር ላይ በሰላም ትኖራለህ። ተገርፋቸዋለህ። የመጣውን በሙሉ አታለቅስም። የመጣውን እንዳመጣጡ ገርፈት ትሸኘዋለህ። ይሄ አንደኛው የዓለማዊው መፍትሄ ነው። ሁለተኛ መንፈሳዊ መፍትሄ ነው። መንፈሳዊ መፍትሄ እኛ አሁን
ዓለማዊ መፍትሄ ውስጥም አልገባንም። ሳየው አካሄዳችን መንፈሳዊ መፍትሄ ውስጥም አልገባንም። መንፈሳዊ መፍትሄ ምንድነው? ማን ነው መንፈሳዊ መፍትሄ የሚሰጠን? እግዚአብሔርና እግዚአብሔር ብቻ ነው መፍትሄ ሊሰጠን የሚችለው። መንግስት መፍትሄ አይሰጠንም። ዓለም መፍትሄ አይሰጠንም። ለበበሉ ዓለም ውስጥ ጥሎ ማለፍ ብቻ ነው አንተን ራስን የምታስከብረው እንጂ ማንም መጥቶ አንተን አያስከብርልህም። ጥቅም ካንተ እስካላገኘ ድረስ ሲኖዶስም አያስጥለንም። በነገራችን ላይ ለምን ከሌባ ጋር የጠፋብህን በሬ ብትፈልገው አታገኘውም። ምክንያቱም እያስመቱ ያሉት እረኞች የተባሉት ናቸው። እያረዱን ያሉት እያስመቱን ያሉት እረኞች ናቸው። አላያችሁም? ገንዘብ የሚገኝበት ቢሆን ኖሮ እኮ እስካሁን ድረስ እነሱ ጥቁር አስለብሰውናል እኮ ለነሱ ለሰጣናቸው ሲሆን ጥቁር የለበሰላቸው ምዕመን ሲሞት ግን እነሱ ጥቁር መልበስ አልፈለጉም። ቦርጫቸውን ብቻ ጀናን እያሉ አይደለ? በኦሮምኛ እንደዚህ ይባላል። ሳአባንጋ ፈጨብሴ ኦርሚ ይጀበል ይችላል። ባለቤቱ ቀንዷን የሰበራት ላም ሰው ደግሞ አይኑ ነው ጨምሮ የሚያጠፋለት። ስለዚህ ሲኖዶሳችንም አያስጥሉንም። ልብ በሉ። እነሱ እግዚአብሔር እኔ ህብረት አሉ ራሱ ብዬ አላምንም። እግዚአብሔር ብቻ ነው የሚያስጥለን። ከየት አመጣው ይሄ ነገር ካላችሁኝ ሐዋርያት ሥራ ምዕራፍ 12ን ማንበብ ትችላላችሁ። ሄሮድስ ያዕቆብ የዮሐንስን ታላቁ አማድ የተባለው የቤት ምሰሶ ከተባሉት ከሶስቱ ሐዋርያት ከዮሐንስ ጴጥሮስና ከያዕቆብ ውስጥ ያዕቆብን በሰይፍ ይገደለው ይላል። አይሁዳውያን ደስ እንዳላቸው የተነሞች ጴጥሮስንም ጨምሮ ያዘላቸው። በዚህ ሰዓት ላይ የነበሩ ክርስቲያኖች ፍትህ ለጴጥሮስ፣ ፍትህ ለጴጥሮስ፣ ፍትህ ለያዕቆብ፣ ፍትህ ለያዕቆብ እያሉ ሰላም ሰልፍ አልወጡም። ልብ በሉ። ሄሮድስ ጋርም ሄዶም ፍትህ ስጠን፣ ፍትህ ስጠን፣ ፍትህ ስጠን ብለው አልጨውም። ለምን? ራሱን ያሰረው አባቱ ዳኛ፣ ልጁ ቀማኛ ነው። ማንጋ የትሄዳለ? ልጁ ቀማኛ ነው፣ ቀማክ፣ አባቱ ደግሞ ዳኛ ነው። እንዴት ይሆናል? አይሆንም። ሄሮድስ ራሱ ችግር ፈጣሪው ጋር ራሱ መፍትሄ ፍለጋ እንዴት ይከዳል? መንግስት ጭጭ እንደዚህ ካለ የችግሩ አካል ነው። የችግሩ አካል ጋር እንዴት አንተ መፍትሄ ፍለጋ ትሄዳለህ? ሲኖዶስ ጋር ብትሄድ እነሱ ራሱ የችግሩ ፈጣሪ ናቸው። እንዴት መፍትሄ ፍለጋ ሲኖዶስ ጋር ትሄዳለህ? ችግሩ ፈጣሪ ስለሆኑ ምን አደረጉ ግን? እዛ ላይ ያሉትን አንብቡት እናንተ ሐዋርያት ሥራ ምዕራፍ 12ን ምን አደረጉ ክርስቲያኖች? ወደ ማርያም ቤት ያኔ ቤተክርስቲያን እንግዲህ እንደዚህ እንዳሁኑ መሰረት አይቻልም። ወደ ማርያም ቤት ተሰበሰቡ። አደረጉ ብዙ ሆኖ ይላል ቦታ እስከሚጠብ ድረስ ተከማይተው ስለ ጴጥሮስ ወደ እግዚአብሔር ይጸልዩ ነበር። እግዚአብሔርም በተአምራት መልአኩን ልኮ ጴጥሮስን ከዛ ከእስር ቤት ነፃ ወጣው። አይታችሁ አይደለ? ወደ እግዚአብሔር ነው ምጫው። አሁን የምናየው ክርስቲያኖቹ ከዚህ ዞር ብለናል። እኛ ማንም ጭንቅ አይሰጠውም። አርሲ አካባቢ ላይ የሞቱት ሸዋ አካባቢ ያለ፣ ሌላ ሰሜን አካባቢ ያለ፣ ምዕራቡ ምናምን መሀል ከተማ ያለ ምናምን ጭንቅ አይሰጠውም። እያየሁት ነው። ትንሽ ወጣ ብዬ ነበር የሰሞኑና ማንም ጉዳይ የሚሰጠው የለም። እግዚአብሔር ነው የምላችሁ። ማንም ጭንቅ አይሰጠውም። ጥቂት እዚህች ላይ የክርስቶስ ፍቅር የገባቸው ሁሉም አንድ አካል ነን ብሎ ያመኑ ብቻ ናቸው ትንሽ በሚዲያ ላይ የሚንቀሳቀሱት። አንዳንዶቹ ትልቅ ታዋቂ ሰዎች ትንሽ ተጽዕኖ እንዲፈጥሩ ዜና እንዲያሰራጩ እየመከሩ ነው። እግዚአብሔር ይርዳቸው። እንደዛ የሚታፈተፍ የሚሉት በፕሮፋይል ምናምን እያደረጉ ነው። እግዚአብሔር ይርዳቸው። ጥቂት ጥረታችን አይቶ በትልቁ ያደርግልን። ዓለም ቢያንስ ለጊዜያዊ መፍትሄ ሊሰጡን ይችላሉ፣ አይታወቁም። ነገር ግን ወደ እግዚአብሔር መጸለይ የለም ስለነዛ ሰዎች። ምክንያቱም እረኛው አሁን ተሰብስበን ቤተክርስቲያን እንጸልይ ያስ ቢባል እረኞቹ ያስመጥተዋል። ጽንፈኛ አካል ምናምን ብሎ የሆነ ቤተክርስቲያን በህብረት ልንጸልይ ብትል እዚህ ቤትማ የሆነ አካል ገብቶ መሳሪያ ይዞ ምናምን ሌላ ፖለቲካ ውስጥ ነው የምትገባው። አንተ ራሱ ሪስክ ነህ ለነሱ ራሱ መጸለይ እንኳን ማንችልበት ሰዓት ደርሷል። ለምን? ከላይ ያሉት ጠማማ ናቸው። እግዚአብሔር አሁንም ምሕረቱን ያክልን፣ እኛም አንድ እንሁን። እግዚአብሔር ያክብራችሁ ሁላችሁንም። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት